በየትኛውም እርምጃ ተገማች አትሁን። የሚያውቁ አንድ ቀን ባልጠበቀው ጊዜ ሊያዋርዱ እንደሚችሉ አስብ። ስትገመት በቀላል እንቅፋት ይጥሉሃል። ተገማች ካልሆንክ፣ ውስጥ ካልታወቀ፣ ቀጣይ እርምጃ ግልጽ ካልሆነ ግን የሚመለከቱ ስትጓዝ ሳይሆን የከፍታው አፋፍ የተራራው ጫፍ ላይ ሆነህ ነው። ለራሴ የምታዝን ከሆነ፣ ረጅም ርቀት ለመጓዝ የምታስብ ከሆነ፣ ትልቁን ዓላማን ማሳካት የምትፈልግ ከሆነ ስለ ጉዞ ምንም አይነት ሀተታ ሳታበዛ በዝምታ መንገድህን ቀጥል። ደስታን በነፃነት አጣጥም። ስኬትን በፍቅር ኑረው። ምንም ሳታይ አምላክን ማመን ተለማመድ። ፍንጭ ሳትመለከት ጽኑ እምነት ይኑር። በትንሹም በትልቁም አትሸበር። ኮሽ ባለ ቁጥር አትሳቀቅ። የጠባቂን ዋጋ አስታውስ። ኃያልነቱን አትገዳደር። በስልጣኑ፣ በስራው፣ በማንነቱ አትምጣ። ከሩጫ ፋታ ለመውሰድ በእግዚአብሔር መንገድ ተመላለስ። ሕይወትን እንደ አዲስ ለማነጽ የአምላክህን ድንቅ ሥራ፣ የፈጣሪን የሥነ ፍጥረት ጥበብ አስተውል። ማንም ልትሆን ትችላለህ። ምንም ሊኖርህ ይችላል። የህልውና ዋስትና፣ የክብርህ ልኬት፣ የአንተነትህ ምሰሶ ግን እግዚአብሔር አምላክህ ብቻ ነው። የመጠላት ድፍረት የደስታ ዋስትና ነው። የሚያስደስትህን ነገር ማድረግ እንደሚያስገፋ አስበህ አትተውም። ለደስታ ብለህ ብትገፋ ምንም ማለት አይደለም። ራስን በመሆን ጫናዎች ይበዛሉ። ምርጫን በማክበር ትገፋለህ። ለራስህ በመታመን ትጠላለህ። ነገር ግን ምንም ማድረግ አይቻልም። የምትረበሸው ለመረበሽ ፈቃደኛ ስትሆን ነው። የምትሳሳተው ግን መቀየርና ማደግ ስትጀምር ነው። ነገሮች ከቁጥጥር ሲወጡ ተረጋጋ። ሐሳብ ሲጎድል ተረጋጋ። በጭንቀት ስትዋጥ፣ ውስጥ ሲረበሽ፣ ማጣት ሲፈትን፣ ሕይወት ስትከብድ፣ ከየአቅጣጫው ስትገፋ ተረጋጋ። የዓለም ከፍታ ላይ ብትሆን፣ የስኬት ማማ ላይ ብትገኝ፣ ነገሮች ቢመቻቹልህ፣ ደስታ ቢቀርብህ፣ ብዙ ወዳጅ ብታፈራ፣ ሕይወት አልጋ በአልጋ ብትሆንልህ ተረጋጋ። እርጋታ የብስለት ማሳያ ነው። እርጋታ በራሱ ጥበብ ነው፣ ማስተዋል ነው። መቼ ምን እንደሚመጣ አታውቅምና ሁሉን በእርጋታ ተቀበል። መጪውንም በእርጋታ ጠብቅ። ባጋጠመ ውድቀት ብዙ አትደናገጥ። በስህተት አትረበሽ። በመገፋትህ ራስህን አትጥላ። በስኬትህ እላፊ አትደሰት። በከፍታ ሰዎች ላይ ደረጃን ለማሳየት አቅሜን ለማስገመት አትሞክር። ከሆነብህም ሆነ ከሆነልህ ጀርባ ምን ሊመጣ እንደሚችል አታውቅም። ሲሳይ ያልከው እርግማን ሊያስከትል ይችላል። እርግማን ያልከውም ጥሩ ሲሳይ ሊያመጣልህ ይችላል። የሚሆነው ሆኖም ቢሆን ሳይሆን የአምላክን ሥራ በጽናት መጠበቅ ውጤቱ የተለየ ነው። አዎ ጀግናዬ፣ ተረጋጋ፣ ሰከን በል። ውስጥን ለማዳመጥ ሞክር። በየአቅጣጫው ተመልከት። ለሆነው ሁሉ ፈጥኖ ምላሽ ከመስጠት ይልቅ ቆም ብለህ ነገሮችን የማስተዋል ልማድ ይኑርህ። አሁናዊ ሁኔታ የመጨረሻ አይደለም። ያጋጠመ ክስተት ብቻውን ሕይወትህ ላይ መፍረድ አይችልም። የተረጋጋ ልብ ያለው ወንድ ስሜቱ አይገዛውም። የሰከነ አእምሮ ያላት ሴት በከባዱ ሁኔታ ሁሉ መልካሙን መመልከት ትችላለች። ሁኔታዎችን ማቻቻሉን፣ የሚቀድመውን ማስቀደሙን፣ ለውሳኔ አለመቸኮሉን፣ ልባዊ ጥበቃን በሚገባ ታውቃለች። በአጋጣሚ ያገኘው ሰው በግልፍተኝነት እንዲያውቃ አትፍቀድ። በአንድ ክስተት የተዋወቀው ሰው በስሜታዊነት እንዲፈርጃ አታድርግ። ስትረጋጋ ራስህን ታከብራለህ፣ በዛው ልክ ራስህን ታስከብራለህ። የትኛውም እላፊ ችግር፣ ማጣትና ፈተናም አምላክን የሚያስቆጣና የሚያስማርር አይደለም። አዎ ዛሬም ነገም ተነጎዲያም ተረጋጋ። ባላህ አትኩራራ፣ ባገኘው አትመጻደቅ፣ ባጣኸው አትበሳጭ፣ በተነጠቀው ጥግ ይዘህ አትቆዝም። ብዙዎች ከከፍታቸው ሲወርዱ አይተሃል። ብዙዎች በትንሽ ቀናት ወደ ነበሩበት ሲመለሱ ተመልክተሃል። ዓለም የምትሰጥህ ነገር ሳታስበው እንደሚያመልጥ ተገንዝበሃል። በጉዞ ሁሉ ዋጋ
ባለህ ነገር ሳይሆን ላለህ ነገር በምትሰጠው ስፍራ እንደሆነ ተረድተሃል። ብዙ በማየት ብዙ መማር ይቻላል። ከላቁት ትምህርቶች ውስጥ አንዱና ዋነኛው ደግሞ እርጋታ ነው። ሰከን ማለት ነው። ቶሎ ምላሽ አለመስጠት፣ ሌስ ሪአክቲቭ መሆን ነው። የተሰጠኝ ቀን ዛሬ ብቻ ነው ተብሎ ለነገ ዛሬ መስራት አይቆምም። ዛሬ ካገኘው ነገ አያስፈልገኝም ተብሎም ለወር የታቀደውን ግብዓት ዛሬ ተጠቅሞ መጨረስ ለተለየ ፈተና ይዳርጋልና እርጋታ ለቀጣዩ ጉዞ ዋስትና እንደሚሆን ወቅ። በየትኛውም ሁኔታ ውስጥ ብትሆን ተረጋጋ። just calm down። ጥሩ የሚባል የፍቅር ህይወት ውስጥ ነህን? ለማንም አትናገር። መልካም የተባለ ገቢ እያገኘህ ነውን? ለማንም አትናገር። ጥሩ የቤተሰብ ግንኙነት አለህን? ለማንም አትናገር። በምርጫህ ደስተኛ ነህ? በወሰንከው ውሳኔ ትኮራለህ? በምትኖረው ህይወት አመስጋኝ ነህ? የዚህ ሁሉ ጥያቄ ምላሽ አዎ ከሆነ ለማንም ላለመናገርም ለራስህ ቃል ግባ። ለራስህ ሚስጥረኛ በሆንክ ልክ የነጻነትህ ባለቤት ትሆናለህ። እንደፈለግክ መኖር ትችላለህ። በመረጥከው መንገድ መንቀሳቀስ ትችላለህ። ህይወትህን አንተው ራስህ ግልጽ ካላደረግ ማንም ሰው ሊያውቅህና ሊገምት አይችልም። ተገማኝ ሰው በቀላሉ ይጠቃል፣ በሌሎች ኃይልም ይሰበራል። የማይገመትና ውስጡ የማይታወቅ ሰው ግን ለመጠቃትም ከባድ ይሆናል። ከማድረግ በፊትም ሆነ ካደረግክ በኋላ ሚስጥር የምትለውን ነገር ለማንም አትናገር። የራስህን ቀይ መስመር ለራስህ አስመር። አዎ ጀግናዬ፣ ብዙ ያንተን ደስታ የማይፈልግ በስኬት አይኑ የሚቀላ በመረጋጋት የሚናደድ ሰው አለና ከፍታም ሆነ ዝቅታ ራሱ እስኪታይ ድረስ ለማንም አትናገር። የሚሰሙ ሁሉ ወዳጆች አይደሉም። ተመልካቾች ሁሉ ደጋፊዎች አይደሉም። ካደረግከው ተግባር ይልቅ ባወጣኸው ቃል የሚለኩ እጅግ በጣም ብዙ ሰዎች አሉ። ዝምታ አንድም ለነጻነትህ ሌላም ለደህንነትህ ይጠቅምሃል። ለራስህ ቀይ መስመር አስመር፣ ገደብ አስቀምጥ። መስመሩንም ሆነ ገደብህን ራስህ አክብር። በየትኛውም እርምጃ ተገማች አትሁን። የሚያውቁ አንድ ቀን ባልጠበቀው ጊዜ ሊያዋርዱ እንደሚችሉ አስብ። ስትገመት በቀላል እንቅፋት ይጥሉሃል። ተገማች ካልሆንክ፣ ውስጥ ካልታወቀ፣ ቀጣይ እርምጃህ ግልጽ ካልሆነ ግን የሚመለከቱ ስትጓዝ ሳይሆን የከፍታው አፋፍ የተራራው ጫፍ ላይ ሆነ ነው። አዎ አንዳንዴ ስለ ራስ አብዝቶ ማውራት፣ ደጋግሞ እቅድን መተንተን፣ ያሰቡትን ሁሉ ለሰዎች ማካፈል ያስጠቃል። ቀን ጠብቆ አንገት ያስደፋል። ለራሴ የምታዝን ከሆነ፣ ረጅም ርቀት ለመጓዝ የምታስብ ከሆነ፣ ትልቁን ዓላማን ማሳካት የምትፈልግ ከሆነ ስለ ጉዞ ምንም አይነት ሀተታ ሳታበዛ በዝምታ መንገድህን ቀጥል። ደስታን በነፃነት አጣጥም። ስኬትን በፍቅር ኑረው። ስንቶች በገዛ ምላሳቸው የሞቀ ጎጇቸውን አፍርሰዋል። ስንቶች ከደረሱበት ማማ ተከስክሰዋል። ስንቶችስ ለስንት ነገር ሲያስቡት የነበረውን አስደሳች የፍቅር ህይወት እንዳልሆነ አድርገውታል። በጉዞ መሃል መውደቅ ቢኖርብህ እንኳን በፍጹም ለራስህ እንቅፋት ሆና አትውደቅ። በገዛ ችግርህ በራስህ ቸለተኝነት አደጋ ውስጥ አትግባ። ጥንቃቄ ተአምር ለመስራት ሁነኛው ቅድመ ሁኔታ ነው። ለራስ ገደብ ማስቀመጥ ለላቀው ከፍታ አይነተኛ ዋስትና ነው። መነቃቃትን እርሳው። ለራስ የገባው ቃል ላይ አተኩር። ለስሜት መገዛት አቁም። ማድረግ የሚገባህን በጊዜው አድርግ። በምታየው በምትሰማው መማረክን አቁም። አይንና ጆሮ ግብህ ላይ ይሁን። መነቃቃት ጊዜያዊ ነውና እርሱን መጠበቅ ከጀመርክ ተግባርህም ጊዜያዊ እንደሚሆን አትጠራጠር። እንደ ዲም ላይት ስትነቃቃ የምታደርገው ሲደብርህ የምታቆመው ተግባር የት ሊያደርስ ይችላል? ወዴትስ ይወስድሃል? ወዴትም። በድግግሞሽ ስሜት በተደጋገመ ውጤት ያደክምሃል።
የጠበቅከውን ሳይሆን የሆንከውን ያሳይሃል። የምትፈልገውን ሳይሆን ያደረግከውን ፍሬ ያመላክትሃል። ከሁሉም በላይ ዲሲፕሊን፣ ራስን መግዛት፣ ራስን መገሰጽ፣ ላወጣናቸው የራስ ደረጃዎች መታመን፣ ማንም ባያየንም ማንም ቃላችንን ባይሰማም ለራሳችን ለገባነው ቃል መታመን ይኖርብናል። አውጥናይ መነቃቃትን እርሳው። ዲሲፕሊንን አስቀድም። ከስሜት በላይ መሆንን ተላመድ። በእያንዳንዱ እንቅስቃሴ ውስጥ ትርጉም ማግኘትን አዳብር። ሲመች ብቻ በምትሰራው እንቅስቃሴ የሰውነት አቋምህ አይቀየርም። ሲደላህ ብቻ በምታስበው ሐሳብ ራስህን አታሻሽልም። የፈለግከው ሁሉ ተሟልቶ በምታደርገው ተግባር ብቻ ወደፊት መጓዝ አትችልም። አንዳንድ ሁኔታዎች ልፋት እንጂ ቶሎ ውጤት አይኖራቸውም። ያደክመዋል እንጂ የሚታይ ነገር አትመለከትባቸው። ዕለት ዕለት ስትደግም ትመለከታለህ እንጂ በፍጹም ጠብ የሚል ነገር አታገኝባቸውም። የአሁን ድካምህን ሳይሆን የወደፊት ውጤትህን አስበህ ትታገላለህ። የአሁን መረበሽህን ረስተህ የመጪው መረጋጋት ላይ ታተኩራለህ። ቢዘገይም የምትናፍቃትን ብርሃን ትመለከታለህ። ቢቆይም ተስፋ ያደረግከው ደረጃ ላይ ራስህን ታገኘዋለህ። ቢደክምህም የለፋበት ዋጋ ይከፈልሃል። አዎ ዲሲፕሊን ቀላል አይደለም። ዋጋ መክፈል፣ ወዶ መሰቃየት፣ ውጤት ሳይኖር መድከም፣ በማይታይ ትግል መጠመድ፣ ዕለት ዕለት ከራስ ጋር መሟገት። ውጪ የሚታየው ሌላ፣ ውስጥ የምታየው ሌላ ሲሆን የስሜትን መቀየር መቆጣጠር ከባድ ነው። በዚህ ሁሉ ውጣ ውረድ ውስጥ ለራስህ መታመን ካልቻልክ ይባስ ነገሮችን ታከብዳቸዋለህ። የሚሰራ ሰው ለምን የሚሰራውን ስራ ከብዙዎች መርጦ እንደሚሰራው ካላወቀ በስሜቱና በጉልበቱ እየተጫወተ ነው። ገንዘብ ለማግኘት፣ ህይወትን ለማሸነፍ፣ ሌሎችን ለመርዳት፣ ህልሙን ለመኖር ሊሆን ይችላል። ምክንያቱን በማነቃቂያው ቦታ የሚያስቀምጥ ከሆነ ዲሲፕሊንን የማያዳብርበት፣ ራሱ ላይ የማያተኩርበት፣ በምክንያቱ የማይገዛበት አጋጣሚ አይኖርም። ለተግባርህ ጠንካራ ምክንያት ይኖርህ። ለምታደርገው ነገር ዋጋ የሚያስከፍል ጽኑ ፍላጎት ይኖርህ። በመነቃቃት ሳይሆን በምክንያትህ ተመራ። ለምክንያትህ ብለህ ራስህን ግዛ። ለለውጥህ፣ ለእድገትህ፣ ለውጤታማነትህ፣ ለከፍታና ለስኬትህ ዋስትና ሊሆን የሚችለው ብቸኛ ነገር ቢኖር ራስን መግዛት ነው። ማንም ልትሆን ትችላለህ። የትም ልትደርስ ትችላለህ። ከማንም ልትወዳጅ፣ የትኛውንም ያክል ገቢ ልታገኝ ትችላለህ። በራስ ላይ የማዘዝ ስልጣን ከሌለ ግን ያለህ ነገር በሙሉ ምንም ነው። አንድ ቀንም ከእጅ ቢያመልጥ ድጋሜ ማግኘት እድልህ በጣም ጠባብ ነው። ሱስ ያለበት ሰው ሱሱን በራሱ ላይ ይሾማል። ሰነፍ ሰው ስንፍናው ይገዛዋል። ግዴለሽ ሰው ትርጉም በሌለው አቅጣጫ አልባ መንገድ ይጓዛል። ጨለማ ከፊቱ እንዳለ እያወቀ ጨለማ ውስጥ የሚገባ ሰው የለም። ትልቅ ገደል አፋፍ ቆሞ አውቆ ራሱን ቢወረውር እንደሚተርፍ የሚያስብ ሰው አይኖርም። ነገር ግን ዘወትር ተመሳሳይ የወረደ ተግባር እየፈጸመ የተሻለ ውጤት የሚጠብቅ ሰው እጅግ በጣም ብዙ ነው። ጊዜውን ሶሻል ሚዲያ ላይ እያሳለፈ የተሻለ ውጤት የሚጠብቅ ተማሪ አለ። አንዱንም ያሰበውን ነገር በጊዜው ሳይፈጽም ስኬትን የሚመኝ የዋህ ሰው አለ። አዎ ጭቅናዬ፣ ራስህን ግዛ። ራስህ ላይ ሰልጥን። ማንነትን በሚገባ ገንባ። ነገሩ የገዛኸው የስልጠና ፓኬጅ አይደለም። ጉዳዩ የንቃት አይደለም። ጉዳዩ የመረጃ አይደለም። ጉዳዩ ብዙ የማንበብ ብዙ የማዳመጥ አይደለም። ጉዳዩ ብዙ አነቃቂ ንግግሮችን የመስማት ደጋግሞ አስተማሪ ዝግጅቶች ላይ የመሳተፍ አይደለም። የውጤታማነት ዋናው ጉዳይ ተግባርና ተግባር ነው። ለዓመታት ስለ ለውጥ ደጋግመህ ብታስብ በሐሳብ ብቻ አትለወጥም። የተሻለ ስፍራም አትገኝም። የህይወትን መሻሻል የምትመለከተው ተግባር ስትጀምር ብቻ ነው። ከፍ ዝቅ፣ መውደቅ መነሳት፣ ማጣት ማግኘት፣ መሞገስ መተቸት የህይወታችን አንድ አካል ነው። ከመቀበል በቀርም ምርጫ የለንም። በዚህም መሃል ግን ራስን በመግዛት
ሐሳብን መኖር፣ እቅድን መፈጸም፣ ግብን መምታትና ስኬትን መጎናጸፍ ይቻላል። አዎ ብቻህን መጣር ራስህን ለመግዛት ካላበቃ፣ አብዝቶ ስለ መጥፎ ልማዶች ማሰብና መጨነቅ ለውጥ ካላመጣ፣ የምታስበው ሌላ ተግባርህ ሌላ ሆኖ የተቸገርክ ከሆነ የሚያዋጣህ ራስ ላይ የሚቆጣጠርህ፣ የሚቀጣህ፣ የሚያበረታታህና የሚያርምህ ሁነኛ ገዢ መሾም ነው። ብዙ ነገር ማሳካት ትፈልጋለህ፣ ነገር ግን አንዱንም ስታሳካ አትገኝም። ህልምህ ትልቅ ነው፣ ተግባርህ ግን የወረደ ነው። ሐሳብህ ያስቀናል፣ ውሎህ ግን ያሳዝናል። መረጃ ስላበዛህ ብቻ በህይወቴ የተቀየረ ነገር ካለ ፈልግ። የተለያዩ ስልጠናዎችን ስለወሰድክ ያመጣው ውጤት ካለ ገምግም። ብዙ ምክር ሐሳቦችን ስለተቀበልክ ያስተዋልከውን እድገት አጤን። በራስህ በማዘን ራስህን ዝቅ በማድረግ በምግባርህ ብልሹነት በተግባር አሳፋሪነት እየተሸማቀቅና አንገትህን እየደፋ የትም አትደርስም። የህይወትን ክብደት እንጂ ቅለቷን መልካም ጣዕሟን ማጣጣም አትችልም። ራስህን ለመግዛት ዋጋ መክፈል ጀምር። ቢከብድህም ራስ ላይ ራስህን ሹመው። ካልቻልክም ሌላ አዛዥና ቆንጣጭ ዘዝለት። የሰለቸውን ማንነትን ይዘህ አንድ እርምጃ ወደፊት መራመድ እንደማትችል እወቅ። በራስህ እንደምታፍር ይሰማሃል። ቀና ማለት ትልቅ ሸክም ሆኖብሃል። ውስጥ ተረብሿል። ብርታት አጥተሃል። ዋጋን ለመጨመር ተቸግረሃል። ራስ ላይ ለመሰልጠን ራስህን ለመግዛት አቅም አንሶሃል። እንግዲያውስ ይህን ንግግር ከልብ አንስተህ በቃል ደጋግመህ ለራስህ ንገረው። ልበ ብርቱ፣ መንፈሰ ጠንካራ፣ ለዓለም ፈተና የማልበገር፣ በእግዚአብሔር የምታመን፣ በአምላኬ መጽናትን የተማርኩኝ፣ በሙላት መፈጠሬ የማያጠራጥረኝ፣ በአሁን ስቃይ ራሴን የማለካ፣ አቅሜን የማልገድብ፣ መማር ማወቅን መንቃትን የማላቆም፣ ከራሴ የሚልቅ ከከባቢዬ የገዘፈ፣ ለሀገር ለአህጉርና ለዓለም የሚበቃ ብሩህ ተስፋ ያለኝ፣ እምነቴን ዋና ስንቄ የአምላኬን መንፈስ ጋሻዬ አድርጌ የምጓዝ፣ ስብራቴን ለማከም ማንንም የማልጠብቅ፣ በአምላካዊ ፍቅር በታደለኝ ጥበብ ራሴን የማድን እኔ ብርቱ የአምላኬ ልጅ ነኝ ብለህ ለራስህ ደጋግመህ ንገረው። አዎ ጀግናዬ፣ አንተ የአምላኬ ልጅ ነህ። የደጉ አባት ፍቅር የሆነው በፍቅር የሚያኖርህ፣ ፍቅሩን በየቀኑ የሚገልጽልህ፣ ውሎህን የሚያሳምርልህ፣ መንገድህን የሚጠርግልህ፣ መዓትህን የሚያርቅልህ፣ አዎ የእርሱ የሕያው አምላክ ልጅ ነህ። ዓለምን አትፍራ። ሕይወትህን ከልክ በላይ አታግዝፋት። በምድራዊ ዱብዳ፣ በጊዜያዊ ችግር፣ በጊዜያዊ እጦት አትሸማቀቅ። በተለዋዋጭ ዓለም ፍጹም የማይለዋወጥ በፊትም ዛሬም ነገም ያው ፍቅር የሆነ አምላክ እንዳለ አስታውስ። በእርግጥ ዓለም ውስጥ ብዙ ዓይንን የሚስቡ ለጆሮ የሚጥሙ ስሜትን የሚገዙ ለማድረግ ለመስራት ብሎም የራስ ለማድረግ የሚያስጎመዡ አያሌ ነገሮች ይኖራሉ። ነገር ግን እንደሚጠበቁት ጥምን አይቆርጡም፣ አምሮትን አያወጡም፣ ስሜትን አያረኩም፣ ውስጣዊ ሰላምን አይሰጡም። አዎ ከድካምህ ለማረፍ መንፈስህን ጠግን። ከሩጫ ፋታ ለመውሰድ በእግዚአብሔር መንገድ ተመላለስ። ሕይወትን እንደ አዲስ ለማነጽ የአምላክህን ድንቅ ሥራ፣ የፈጣሪህን የሥነ ፍጥረት ጥበብ አስተውል። ጨለማን እንዲሁ በዝምታ በአርምሞ ፈጠረ፣ ጨለማም ሆነ። ብርሃንንም በቃሉ በነቢብ ብርሃን ይሁን አለ፣ ብርሃንም ሆነ። በዝምታ ረቂቁን ጨለማ የፈጠረ በቃሉ ብቻ አስደናቂውን ብርሃን ወደ ምድር ያመጣ አምላክ ለአንተ ሕይወት ብርሃን መስጠት፣ ጨለማን መግፈፍ ምን ያክል ቀላሉ እንደሆነ አስብ። ነገር ግን በእርሱ ላይ ያለህን እምነት ይፈልጋል። ጽናትህን፣ ፍጹም እርሱን ማስቀደምህን፣ ከውስኗ ሰውኛ አቅምህ በተሻለ ስልጣኑን ለእርሱ እንድትሰጥ ይፈልጋል። አምላክህን አስቀድም።
ሕይወትህንም አንተ ቅደም፣ አንተ አሸንፋት። አምኖት የጎደለበት፣ ጠብቆት የቀረበት፣ ተማጽኖት ምላሽ ያላገኘ፣ ጠይቆ አልቅሶ መፍትሄ ያልተሰጠው ማን ነው? ሸክማችሁ የከበዳችሁ ኑ ወደ እኔ አቀልላችኋለሁ ያለው አምላክ በቤቱ ተገኝተን ከልብ ተማጽነን ሸክማችንን ተናዘን ማቅለልና ማስወገድ የከብዶት ይሆንን? በፍጹም። አካሄዳችን እንዴት ይሆን? ጥያቄያችን ቁም ነገር ኖሮ ሲሆን? ስለማይጠቅመን ስለማይገባን አልቅሰን ቢሆንስ? ያልተገባን ነገር ላይ ያተኩረን ቢሆንስ? ሰውን ለዘመናት መጠበቅ ይቀየራል፣ ይለወጣል፣ አንድ ቀን ይረዳኛል እያሉ መጠበቅ አይሰለችንም? ሳይጠይቅ ጥያቄውን የሚያውቅ ሳንነግረው ችግራችንን የሚረዳንን አምላክ ግን በእምነት መጠበቅ በጽናት መማፀን ይከብደናል። አዎ ጀግናዬ፣ ታመንበት። ታመንብሃለሁ፣ ጠብቅሃለሁ በለው። ፍሬዋን ስትጠብቅ በለሷን ትበላለህ። ስትታገስ ስትጠብቅ የሚያረካ ምላሽ ታገኛለህ። ስትጸና ጥንካሬ ትገነባለህ። ካሰብከው በላይ ይሰጥሃል። ጠይቀ ለማጣት ምላሽ ለመዘግየቱ ሁለት አማራጭ ምክንያቶች ሊኖሩ እንደሚችሉ አስተውል። አንድም እንደሚሰጥ አምነህ አልጠየቅም፣ ወይም ጥያቄ ተገቢ ምላሹም የሚገባህ አልነበረም። ገበሬ ሰብሉን ዘርቶ እያረመ እየኮተኮተ እየተንከባከበ ዝናብ ይለምናል እንጂ አርፎ ተቀምጦ ዝናብ እስኪመታ አይጠብቅም። አምላክ ምድርን እንደሚያርስ ሰብሉም እንደሚበቅል እንደሚያፈራ እንደሚለመልም ስለሚያምን በቂ ዝናብ ባይኖርም ዘሩን ይዘራል። በጊዜው ግን የሚፈልገውን ፍሬ ያገኛል፣ የዘራውንም ያጭዳል። አዎ ምንም ሳታይ አምላክህን ማመን ተለማመድ። ፍንጭ ሳትመለከት ጽኑ እምነት ይኖረ። በትንሹም በትልቁም አትሸበር። ኮሽ ባለ ቁጥር አትሳቀቅ። የጠባቂን ዋጋ አስታውስ። ኃያልነቱን አትገዳደር። በስልጣኑ በስራው በማንነቱ አትምጣ። ጥያቄ ስላለመመለሱ ሳይሆን ችግር ስላለመፈታቱ፣ ፈተናውን ስላለማለፍ ሳይሆን ጥያቄህ እንደሚመለስ፣ ችግርህ እንደሚፈታ፣ ፈተናህም እንደሚታለፍ ማመኑ ላይ አተኩር። ለሚያምን ሁሉ ይቻለዋል። በማዳኑ የሚያምን ይድናል። በእርዳታው የሚያምን ይረዳል፣ ይታገዛል። ከምንም በላይ በቃሉ የታነጸ ትእዛዛቱን የኖረ የጠበቀ ለበደሉ ይቅርታን የጠየቀ የተጸጸተ በእርግጥም ሁሉ ይሆንለታል፣ ሁሉ ይፈጸምለታል። መያዝ ያለብህን ትይዛለህ። አስገኝህን ፈጣሪህን አምላክህን አባትህን በእምነት አገኘው። በእምነት ጠይቀው፣ በእምነት ምላሹን ጠብቅ። የእርሱን ፍቃድ ተጠባበቅ። ለህልሙ ታማኝ ቆራጥ አድራጊ ሰው ነው። ሐሳብ ይመጣል፣ ሐሳብ ይሄዳል፣ ዳግም ይመጣል፣ ዳግም ይሄዳል። ዘውትር መምጣቱን ካላቆመ ለተግባር ቀርቧል ማለት ነው። የሐሳብ ድርርቦሽ የፍላጎት ኃያልነት ትልቁን የመኖር ሚስጥር ትርጉም ሰጪውን ህልም እንዲፈጠር ያደርገዋል። የዚህ ህልም እውንነትም በዋናነት የሚፈልገው ያንተን ዝግጁነት፣ ያንተን መስዋዕትነት፣ ያንተን ቆራጥነት፣ ያንተን አድራጊነት ነው። ለህልምህ፣ ለራዕይ፣ ለግብህ ወሳኝና ከሁሉ የላቀው ትልቁ መስዋዕትነት ቆራጥነት፣ አድራጊነት፣ ባሰቡት ባቀዱት ልክ ሆኖ መገኘት፣ አድርጎ መገኘት፣ ለራስ የተገባውን ቃል ማክበር መቻል ነው። አዎ ጀግናዬ፣ ለራስ የገባውን ቃል አክብር፣ ፈጽም። ፀሐይ ሳትጠልቅ ቃልህን ፈጽም። ሰማይ በደመና ሳይከበብ ለቃልህ ታመን። ዶፍ ዝናብ ሳይጥልብህ ፈጥነ ቃልህን ኑር። ቃል ቃል ነው፣ እቅድም እቅድ ነው። ነገር ግን ዋጋ ወይም ቫልዩ እንዲኖረው ማድረጉ የግድ ነው። ደጋግመን እቅድ ማውጣት፣ ሐሳቡን ማስፋት፣ ለቃላችን እስካልታመንን በተግባር እስካልገለጽነው ድረስ ቃልም እንደ ማንኛውም ተራ ትርክት ለሆነ ሰሞን ወሬ ማሞቂያ ብቻ መሆን አይቀርም። በእያንዳንዱ የስኬት ፍላጎታችን ቆራጥነት፣ አድራጊነት ተመን የለውም። ወደ ኋላ የማይመለከት ለተግዳሮቶቹ የማይበገር
መሰናክል የማይገድበው ለህልሙ ማድረግ ያለበትን የሚያደርግ ውስጡ በልበ ሙሉነት የተሞላ ወኔው እንደ ብረት የጠነከረ ዘውትር በማድረግ የሚያምን የሚተማመን አድርጎ የሚያሳይ የሚያስመሰክር ቆራጥ አድራጊ ሰው ህልሙን ያሳካል፣ እውን ያደርጋል፣ ህልሙን ይኖረዋል። Nothing stops the one who is honest and committed for his dream. ለህልሙ ታማኝና ቆራጥ የሆነ ሰው ማንም በምንም እንዴትም ሊያቆመው ሊያስቆመው አይችልም። ያመንክበት ነገር ቆራጡን እንደምታደርገው እርግጠኛ ሁን። የሚጠበቅብህ ከፍ ቢል እንኳን ፍላጎትን ከእርሱ አስበልጥ። የምትከፍለው ቢበዛም የሚከፈልህ እንደሚልቅ አምነህ ግባበት። ለምትወደው ነገር ሀፍረት፣ እፍረት፣ ይሉኝታ ብሎ ነገር የለም። በምትኩ ግን ስርዓት አለ፣ ምግባር አለ፣ ቅድመ ተከተል አለ። ማድረግ የምትፈልገውን ለማድረግ ሀፍረት ከያዘህና የምትሸማቀቅ ከሆነ መቼም ሐሳብህን ማሳካትና መኖር አትችልም። በእፍረት ውስጥ ቀና ማለት የለም። ራስን መግለጽ አይቻልም። እንዳሰቡት እንዳቀዱት መጓዝ እጅግ አዳጋች ነው። ሕይወት አብዝተህ ስላሽቃበጥክላት ከሚገባት በላይ ስላከበድካት እሽሩሩ ስላበዛህባት ቀላልና አስደሳች አትሆንም። የምትይዘው የምትጨብጠው እስክታጣ የምትሸማቀቀው ለማን ብለህ ነው? በምታገኘው በረከት የማትኮረው፣ በማንነትህ የማትደሰተው፣ በጥልቁ መገለጫ በስብዕና የማትረካው ለምንድን ነው? አንተ ሳትቀየር ነገሮች ይቀየራሉ ብለህ የምታስብ ከሆነ አትሳሳት። በይሉንታ እየተሰቃየ የሰዎችን ተቀባይነት እየተመኘ ድጋፍን እየጠበቅ ራስን እያታለልክ በፍጹም ሌላ የሚቀየር ነገር እንዳትጠብቅ። አዎ ጀግናዬ፣ ሀፍረት አይሰራም። የምትፈልገውን ለማግኘት መሸማቀቅ፣ የሚገባን ለማሳካት ይሉኝታና ሰቀቀን ቦታ የላቸውም። ከልብ መፈለግን የምታውቀው ማንንም ሳትሰማ ማድረግ ስትጀምር ነው። በእርግጥም ያለ እርሱ መኖር እንደማትችል የምታውቀው በእርሱ ጉዳይ ይሉኝታን አሽቀንጥረ ስትጥል ነው። ራስን አትሸውድ። ከልብ ከፈለግ ማንም እንደማያስቆምህ በሚገባ ታውቃለህ። ሌላ ጊዜ የሚደረደሩ ምክንያቶች ከልብ ለምትፈልገው ነገር ሲሆን ትዝም አይልህም። ሰዎች የሚያወሩብህ ወሬ እንዴትም ሊቆጣጠርህ አይችልም። ማናቸውም የሚያደርሱብህን ጫና ከቁብ የምትቆጥረው አይሆንም። እይታ ሁሉ ወደፊት ነው። ትኩረትህ ፍላጎትህ ላይ ብቻ ነው። ነገሮች እንደፈለግከው ላይሆኑ ይችላሉ። የጠበቃቸው ሰዎች ላይመጡልህ፣ ላይረዱህ ይችላሉ። የፈለግከውን ነገር ግን በእጅህ ታስገባለህ። ከልቡ ለሚፈልግ ሰው ሁሌም አንድ ፍላጎቱን የሚያሳካበት፣ ግቡን የሚመታበት፣ እቅዱን ከዳር የሚያደርስበት መንገድ አለ። ድፍረት፣ ወኔ፣ ተነሳሽነት ከፍላጎቱ የሚመነጩ ብርታቶች ናቸው። ቀስቃሽ ባታገኝም ራስን በራስ የምትቀሰቅሰውና የምታነቃቃው ልባዊ ፍላጎት ከማይናወጥነት ጋር ሲኖርህ ነው። ትላንትህ ትርጉም አልሰጠህም ይሆናል። ታሪክህ በአፍረትና በአይናፋርነት የተሞላ ሊሆን ይችላል። ዛሬ ግን ሌላ ቀን ነው። ከትናንትህ ካልተማርክ ምኑንም ከምኑ ልታዋህደው አይቻልህም። የባከኑ የመሰሉ አጋጣሚዎች ባይመለሱም ዛሬ አዲሶቹ ከፊትህ ተቀምጠዋል። በማያሳምኑ ምክንያቶች ከሚመጥን ደረጃ ወደ ኋላ አትቅር። በማይገልጽ ባህሪ ተሰናክላ አትመለስ። በማይጠቅም አሉታዊ ልማድ የኋሊት አትጓዝ። ከምኞት በላይ ለሙከራ ቅረብ። ፍላጎትን ከመተንተን ባሻገር አድርገህ አሳክተኸው ተገኝ። መስመርህን ይዘሃል። እየለመድክ ነው። በርትተሃል። የተጓዝክ ነው። ጀግነሃል። የተቀየርክ ነው። ጠንክረሃል። እያደግክ ነው። ጎብዘሃል። መነጠልህ ለበጎ ነው። በአዳዲስ ሐሳቦች መማረክህ፣ ብሩህ ነገን ማለምህ፣ ህልምህ ተሳክቶ መመልከትህ፣ በየዕለቱ የተሻሉ እድሎችን መፍጠርህ በእርግጥም
እድገትህን ያሳያል፣ ለውጥህን ያመላክታል። የምትከተላቸው ሰዎች ተቀይረዋል። የምታዘወትራቸው መጽሐፍት ከፍ ብለዋል። በሰዎች ላይ ተጽዕኖ ፈጣሪ መሆን ጀምረሃል። ተሰሚነት እያገኘ ነው። ሲገፉ የነበሩ ሁሉ ወደ መከተልና ማድነቅ መጥተዋል። ስለ ራስህ ስታስብ ልዩ ስሜት ይሰማሃል። ጀርባን ስትመለከት በብዙ እጥፍ ተሽለ ተገኝተሃል። አዎ ጀግናዬ፣ መስመርህን ይዘሃል። መንገዱ ላይ ነህ። ምርጫህን አውቀሃል። መዳረሻህ ገብቶሃል። ድርጊትህን ለይተሃል። ከማን ምንን እንዴት ማወቅ መማር እንደምትችል ተረድተሃል። ብዙዎች ካጋጠማቸው ፈተና በላይ አጋጥመዋል። በብዙዎች ሐሳብ ተሰጥቶብሃል፣ ተተችተሃል። ልዩነት ለመፍጠር መጣርህ መገለልን አድርሶብሃል። ይህም የት እንዳለ የምታውቅበት፣ ከምን እንደደረስክ የምትረዳበት ነው። ማውራት ከሚቀላቸው ጋር ህብረት የለህም። ከሰበበኞችና ከተቺዎች ተነጥለሃል። በሰዎች መተቸትና መጠላት ትልቅ ጉዳይ አይደለም። ወደ ኋላ አትመለስም። ትናንት በነበርክበት ስፍራ አትገኝም። ኋላ ካስቀሩህ ጋር ህብረት አትፈጥርም። ወደዱኝ አልወደዱኝ፣ ተቀበሉኝ አልተቀበሉኝ ብለህ አታካራ ውስጥ አትገባ። የገባው የተረዳህ ይቀበልሃል። ሌላው የፈለገውን መወሰን ይችላል። ለደህንነት የሚያሰጋህ የሚያሾፍብህ ባዶ ቀልደኛ ሰው በዙሪያ ምንም አይሰራም። አቅም እንደሌለህ እንደማትችል፣ ልፋትህ ዋጋ እንደማይኖረው ደጋግሞ የሚነግር ሰው በምንም መንገድ ሊጠቅምህ አይችልም። የወደድከውን መርጠሃል። የተመቸህን ተከትልሃል። የሚያዋጣህን ይዘሃልና ለምንም ለማንም ብለህ ጀርባህን አትመልከት። ወደ ኋላ አትመለስ። ማንንም አትስማ። ለማንም እጅ አትስጥ። በእርግጥም ብርቱ ሰው ነህ። ነገር ግን ብርታትህ በእግዚአብሔር አምላክህ ነው። በእርግጥም ድንቅ ነህ። ነገር ግን ድንቅነትህ በፈጣሪህ ድንቅ አሰራር ነው። በራስህ ጉልበት የምትመካ፣ በሰዎች ትከሻ አብዝተህ የምትደገፍ፣ በሀብት በንብረት በዝናህ የምትመጻደቅ አይደለህም። ሁሉ የእርሱ እንደሆነ ታውቃለህ። የሰጠህም አንድ ቀን ቢወስደው እግዚአብሔር የወደደውን አደረገ፣ የፈቀደውንም በእኔ ላይ ፈጸመ ብለህ የተሻለውን ከእርሱ ትጠብቃለህ። ከአምላክህ በቀር ጽኑ የሚያደርግ ከፈጣሪ ውጪ የማይናወጠውን ብርታት የሚያድልህ ማንም የለም። እንደምትችል ደጋግመህ ልታወራ ትችላለህ። ብቻህን ከሆነ ግን ከቃል የተሻለ ችሎታ፣ ወንዝ የሚሻገር ብርታት፣ ለረጅም ርቀት የሚጓዝ ከውድቀት የሚልቅ እስከ መጨረሻው የሚጸና ችሎታ ላይሆን ይችላል። ሰው በራሱ ብቻ ቢመካ፣ በራሱ ብቻ ቢተማመን፣ የኃይሉ ምንጭ ራሱ ብቻ እንደሆነ ቢያስብ የሚሰናከለው የሚወድቀውና የሚታመመውን በራሱ ነው። አዎ ጀግናዬ፣ በእርሱ ትችላለህ። በፈጣሪህ በፈጠረህ ጌታ ድንቅ አድርጎ በሰራህ የህይወትን እስትንፋስ በዘራብህ ኃይልና ብርታት፣ ጥንካሬና ጥበብ በሆነ በእርሱ በአምላክ በእግዚአብሔር ሁሉን ትችላለህ። የፈቀደልህን ሁሉንም ታደርጋለህ። ችሎታህ አዲስ ተአምር መስራት ብቻ አይደለም። አቅም ካለህበት ስፍራ ወደ ተሻለው ከፍታ መሻገር ብቻ አይደለም። የደረሰብህን መከራ የምትችለው፣ ችግሮችን የምትቋቋመው፣ የሆነብህንና የተደረገብህንም ለበጎ ነው ብለህ የምታስበው በሌላ በማንም ሳይሆን በምታምነው፣ በምታመልከው፣ በምትገዛለት በእግዚአብሔር ነው። ኃይል እንዳለ ደጋግመህ የምታወራውን ያክል የኃይሉ ባለቤት ስለሆነው፣ ሁሉን ስላደረገልህ፣ በሁሉም መንገድህ አብሮ ስለነበረው፣ የማትችለውን ስላስቻለ፣ የማታልፈውን ስላሳለፈህ ድንቅ ፈጣሪ ማውራትን እንዳትረሳ። ለስም አጠራሩ ምስጋና፣ ለግሩም ስራውም ውዳሴ እንደሚገባው እንዳትዘነጋ። አዎ ሁሉን በሁሉ የሚገዛ፣ ሁሉን በሁሉ የሚሰራ እግዚአብሔር እያለ በውስኗ የሰውነት አቅም በትንሿ ችሎታ አብዝተህ አትመካ። ማንም አይችላቸውም የተባሉ ስንቶች ተችለውና ከዙፋናቸው ወርደው ተመልክተናል። ስንቶች ከኔ በላይ ማንም የለም ሲሉ የበላይ ተሾሞባቸዋል። ስንቶች በስማቸው ሲመኩ፣ በጎሳቸው ሲመጻደቁ አይወድቁ አወዳደቅ ወድቀዋል። ማንም ልትሆን ትችላለህ።
ምንም ሊኖርህ ይችላል። የህልውና ዋስትና፣ የክብርህ ልኬት፣ የአንተነትህ ምሰሶ ግን እግዚአብሔር አምላክ ብቻ ነው። ከወረደው የዓለም አስተምሮ ራስን ጠብቅ። አምላክን ከሚያስረሳ ምድራዊ ጫጫታ ተነጠል። ውስጥ ሆኖ ስለሚሰራብህ፣ በዙሪያ ሆኖ ስለሚጠብቅህ፣ ሁለመናን ስለሚያንጸው አምላክህ ጊዜ ሰጥተህ በትኩረት አስብ። ስራውን ከማውራት በሙሉ ልብህ በእርሱ ከመደገፍ ችሎታንም ከእርሱ ፈቃድ ጋር ከማድረግ አትመለስ። የመጠላት ድፍረት የደስታ ዋስትና ነው። የሚያስደስትህን ነገር ማድረግ እንደሚያስገፋ አስበህ አትተወው። ለደስታ ብለህ ብትገፋ ምንም ማለት አይደለም። ራስን በመሆን ጫናዎች ይበዛሉ። ምርጫን በማክበር ትገፋለህ። ለራስህ በመታመን ትጠላለህ። ነገር ግን ምንም ማድረግ አይቻልም። ሆነ የምትታየው ማንነት በእርግጥም እንደሚጠቅምህና እንደሚያዋጣ ስለምታውቅ ነው። ቆፍጣናነትህ በዕድሜ በንብረትህ ወይም በእውቅና ልክ የሚመጣ አይደለም። ለራስህ የምትሰጠው ክብርና ቦታ አንድም ቆፍጣና፣ ሌላም በራሱ የሚተማመን ኩሩ ሰው ያደርግሃል። ወደኋላ የምትመለከተው የገፋህን ልትለማመጥ፣ የረሳህን ልታስታውስ ሳይሆን ማንነትህን ልታሳይ፣ ልዩነትህን ልታስተውልና ጀርባህን ለማጽዳት ነው። ያንተን ጉዳይ በልበ ሙሉነት ስትፈጽም ማንም መጥቶ እንደፈለገው እንደማይፈነጭብህ ታውቃለህ። ጭቅላይ ቆፍጠን በል። ዋጋህን በየቀኑ ጨምር። ለራስህ ደረጃ አስቀምጥ። ለእያንዳንዱ ተግባርህ መርህ ይኖርህ። ማንም እንዲያምንብህ ያልሆንከውን መሆን አይጠበቅብህም። ወሬ አያቆምህም። ንቀት አያቆምህም። መብጠልጠል፣ ስምህ መጥፋቱ፣ በሰዎች ፊት ዋጋ ማነሱ መሆን የምትመኘውን ሰው ከመሆን አያግድህም። ቆፍጣና ከንግግሩ በላይ ተግባሩ ማንነቱን ያሳያል። ከሚናገረው በተሻለ ማዳመጥ ላይ ያተኩራል። እርምጃዎቹ የተጠኑ፣ ምላሾቹም እጅግ ኃይለኛና ነፃ የሚያወጡ ናቸው። መናገር ባለብህ ሰዓት ትናገራለህ። በሌላው ጊዜ ዝምታን ተቀዳሚ ምርጫ ታደርጋለህ። ምላሽ ለሚያስፈልገው መልስ ትሰጣለህ። ሌላውን ንቀት አልፈዋለህ። የምትረበሸው ለመረበሽ ፈቃደኛ ስትሆን ነው። የምትሳሳተው ግን መቀየርና ማደግ ስትጀምር ነው። እሴትን ለማይጨምር ንትርክ ራስህን አሳልፈህ አትሰጥም። ወርዶ የሚያወርድ ቦታ በፍጹም አትገኝም። ደረጃ አለ የማትደራደርበት። የግል አቋም አለ በፍጹም አሳልፈህ የማትሰጠው። በእምነትህ፣ በክብርህ፣ በማንነትህና በህልምህ የመጣብህን ሰው ጆሮ ሰጥተህ ማዳመጥ አይደለም ዞር ብለህ አትመለከተውም። ጊዜ ተርፎት የሚያወራብህንና መንገድ ሊያስይዝህ ሊያርምህና ሊያሳድግህ የሚጥርን ሰው በሚገባ ታውቃለህ። ቃልህ ቃል ብቻ አይደለም፣ አቋም ነው፣ መገለጫህ ነው፣ ማንነትህ ነው። የትም ከመሄድህ በፊት ለራስህ የገባኸውን ቃል ታከብራለህ። የምታውቀውን እውቀት በተግባር ለመኖር ትጥራለህ። መደበኛውን ሰንሰለት ትበጥሳለህ። የተለመደውን ኋላ ቀር አመለካከት አልፈህ ትሄዳለህ። ራስህን በመሆን አትደራደርም። ከራስህ በላይ ለብዙዎች ለመትረፍ የምታደርገው ጉዞም በማንም እንዲደናቀፍ አትፈቅድም። በጥልቁ ማንነትህ ምክንያት የሚመጣብህን በልበ ሙሉነት ተሻገረው። የሚገባህን ለማግኘት መሰዋት ያለብህን ነገር ከመሰዋት ወደ ኋላ አትበል። ብቻህን ነበርክ። ዛሬም ዳግም ብቻህን መቅረትህ ሊደንቅህ አይገባም። ሰዎች ይመጣሉ፣ በፊት እንደነበርከውም ብቻህን ጥለው ይሄዳሉ። ብቸኝነትን ተለማመድክ። ብቻህን ስትሆን ፍጹም የተለየ ሰው ትሆናለህ። ከምትፈልጋቸው በላይ ራስህን ፈልግ። ከሚያስፈልጉ በተሻለ ለራስህ ታስፈልጋለህ። ከራሳችን በላይ በዙሪያችን ያሉ ሰዎችን በማመን የገባንባቸው መንገዶች አደጋቸው ይከፋል። ችግር አይጠፋቸውም። አምነህ ታምነህበት ሙሉ ጊዜን ሰጥተኸው ስትጠብቀው የነበረው ሰው ምናልባትም
አንተንም የሚረሳበት ጊዜ ሊፈጠርብህ ይችላል። ብቻህን ትጓዛለህ፣ ቢሆንም አትፈራም። ብቻህን ትለፋለህ፣ ቢሆንም አትጨነቅም። ብቻህን ትኖራለህ፣ ቢሆንም በራስህ መቆም አይከብድህም። በችግሮችህ መሃል ማለፍ ትችላለህ። ብዙዎች ባያምኑብህ በራስህ ትተማመናለህ። ማንም ባይደግፍህ ራስህን ትደግፋለህ። ማንም የተሻለ ቦታ ባይሰጥህ ለራስህ ግሩም ቦታ ትሰጣለህ። ያጣኸውን ለራስህ አድርግ፣ ያልተሰጠህን ለራስህ ስጥ። ብቻህን ነበርክ፣ ዛሬም ዳግም ብቻህን መቅረትህ ሊደንቅህ አይገባም። ሰዎች ይመጣሉ፣ በፊት እንደነበርከውም ብቻህን ጥለው ይሄዳሉ። ብቸኝነትን ተለማመድ። ከሌሎች ስታገኘው የነበረውን ነገር ከራስህ ለማግኘት ሞክር። በእርግጥ ሰው የሚሰጥህን በሙሉ ከራስህ ላታገኝ ትችላለህ። ከልቡ አምኖበት ፈልጎና ወዶ የሚሰጥህ እስኪመጣ ግን ራስህ በፍጹም አንሰህ እንዳትገኝ። ለራሱ በራሱ ደስተኛ፣ ጠንካራ፣ ብርቱ የሆነ ሰው ከውድቀቱ እንዴት ማገገም እንዳለበት፣ በምን ያክል ፍጥነት ዳግም መነሳት እንዳለበት፣ እንዴት ራሱን ዳግም ማግኘት እንደሚችል ጠንቅቆ ያውቃል። አዎ ያልተሰጠህን ለራስህ ስጥ። ከሌሎች ጠብቀህ ያጣኸውን፣ ስትናፍቀው ያስቀሩብህን፣ እያስፈለገ የተነፈከውን ነገር ለራስህ በራስህ ለመስጠት ቆርጠህ ተነስ። በሰዎች ችግር ምክንያት፣ በሰዎች ፍላጎት ማጣት፣ በሰዎች ፊታቸውን ማዞር ማላዘንህን አቁም። ራስህን መውቀስ አቁም። ራስህን ተጠያቂ ማድረግ አቁም። ይህ ጊዜ ብቸኝነትህን በሚገባ የምታከብርበት፣ ማየት ለሚገባቸው ማየት ለሚፈልጉ ትክክለኛውን ማንነትን የምታሳይበት ጊዜ እንደሆነ ወቅ። ብቻውን የፈለገውን ነገር ማድረግ የሚችልን ሰው የትኛውም ጫና ሊያስቆመው አይችልም። የትኛውም አይነት በደል ወደኋላ ሊያስቀረው፣ ወደኋላ ሊመልሰው አይችልም። ብቻህን ስትሆን ፍጹም የተለየ ሰው ትሆናለህ። ፍጹም ከዚህ በፊት የማትታወቅ፣ ለአንተም ለሌላውም አዲስ ሰው ትሆናለህ። ድጋፍ ማጣት ያጠነክርሃል። የሚያምንብህ አለመኖሩ በራስህ እንድታምን ያነሳሳሃል። በሰዎች መገፋትህ እግዚአብሔር አምላክህን እንድትጠጋ ያደርግሃል። ተቀባይነት ማጣትህ ራስህን ከነድክመቱ እንድትቀበለው ይጠቁምሃል። ብቻህን ስትጓዝ አብሮ ያለው አምላክ ነውና መከዳት የለም፣ መገፋት አይኖርም፣ ድራማ የለም። በሰዎች ስሜት ምክንያት ዋጋ መክፈል አይኖርም። ብቻህን ራስ ላይ ትሰራለህ። ብቻህን ራስህን ታጠነክራለህ። ብቻህን ማን እንደሆንክ፣ ምን ማድረግ እንደምትችል ታሳያለህ። በስተመጨረሻም የእውቁ ደራሲ የዋይኒ ዳየርን ንግግር አስታውስ። ብቻህን ስትሆን አብረኸው የምትሆነውን ሰው ከወደድከው በፍጹም ብቸኛ ልትሆን አትችልም። ያንን ሰውም አንተ ሆነ። በህይወትህ በጣም የምትፈልገውን ሰው ራስህ ሆነ። ራስ ላይ በመስራት የሚያኮራህን አይነት ሰው ሆነ ተገኝ። ከምትፈልጋቸው በላይ ራስህን ፈልግ። ከሚያስፈልጉ በተሻለ ለራስህ ታስፈልጋለህ። ከተደገፍካቸው በተሻለ አምላክህና ራስህ ላይ ተደገፍ። ከምትጠብቃቸው አምላክህንና ራስህን ጠብቅ። በህይወትህ ሰዎች ያስፈልጉሃል፣ ከጎንህም ሊሆኑ ይገባል። ነገር ግን አብሮነታቸው ሙሉ ማንነትህን ሊያጠፋና የእነርሱ ተመጽዋችና ተረጂ ሊያደርግህ አይገባም። ከቤተሰቦች ውጪ ሁሌም በህይወትህ የሚከሰቱ ሰዎች ቋሚ አይደሉም። ትናንትና ዛሬ ከተለያዩ ሰዎች ጋር ተገኝተሃል። ፍላጎትህን ለመደገፍና በእነርሱ በኩል እንዲያልፍልህ ከሆነም ከትርፍህ ይልቅ ኪሳራ በዝቶ ታገኘዋለህ። የድጋፍህን አስተማማኝነት ካላወቅ ላለመውደቅህ ምንም ዋስትና የለህም። በሰዎች የተደገፉ ሰዎችን የያዙ መጨረሻቸው ምን እንደሆነ ከማንም የተሰወረ አይደለም።
አምነህ ታምነህበት ሙሉ ጊዜን ሰጥተኸው ስትጠብቀው የነበረው ሰው ምናልባትም አንተንም የሚረሳበት ጊዜ ሊፈጠርብህ ይችላል። አዎ ጀግናዬ፣ ራስህን ፈልግ፣ አምላክህን አግኘው፣ በንጹህ መንፈሱ ተመራ። አንዳንዴ ቀጥተኛ መንገዶች ብቻ ትክክል ላይሆኑ ይችላሉ። አቋራጭ መንገዶችም ትክክል የሚሆኑበት ጊዜ ይኖራል። ነገር ግን ዋጋቸውንና ሊያስከትሉ የሚችሉትን አደጋዎች ስናነጻጽር አቋራጭ የተባሉትና ግልጽነት የጎደላቸው ከራሳችን በላይ በዙሪያችን ያሉ ሰዎችን በማመን የገባንባቸው መንገዶች አደጋቸው ይከፋል፣ ችግር አይጠፋቸውም። ሊደግፉን የሚፈልጉ ሰዎችን፣ ሊረዱን የሚችሉ ባለስልጣናትን፣ ሊያግዙን የሚፈልጉ የቅርብ ሰዎችን መጠበቅ ከራሳችን በላይ ሙሉ እምነታችንን እነርሱ ላይ መጣል ለተጨባጭ እርምጃ ሳይሆን ወደፊት ለማሰብ እንኳን እንድንቸገር ያደርገናል። አዎ ውስጥ ለለውጥ ዝግጁ ባልሆነበት ሁኔታ በብዙ አጋጣሚዎች ብትከበብ እንኳን ለውጥ ልታመጣ አትችልም። ራስን ከመፈለግና በራስህ ከመተማመን ውጪ የተሻለ ምርጫ እንደሌለህ እመን። ባለ ነገር ከመጀመር ውጪ ይህ ነው የምትለው በእምነት ጠብቀ በእጅህ የሚገባ ነገር የለም። ከእነርሱ ለምታገኘው ጥቅም ብቻ ብለህ ደጃቸውን የምትጠና የምትማጸናቸው፣ ሙሉ ትኩረትህንና ጊዜን እነርሱን በመጠበቅ ላይ የምታውለው ከሆነ በእነርሱ ፍቃድና ፍላጎት ላይ የመውደቅ ዕድል በጣም ሰፊ ነው። የምትጠብቀው ትልቅ ነገር ካለ ከአምላክህ ከእግዚአብሔር ጠብቅ። በአንተ ላይ ስራውን እንዲሰራ ፍቀድ። የተመኘው እንዲሆንልህ ትኩረትን ከሌሎች ላይ አንሳ። ራስን በጥልቀት ተመልከት። ከምትችለው በላይ ሳይሆን በችሎታ ልክ እንዳቅምህ ራስ ላይ ስራ። ከሌላው ስትጠብቀው የነበረውን አበርክቶት ለራስ አድርግ። አሁን ውስጥ ተገኝ። በህይወትህ ትንሿ ክስተት ምንድነች? ጠቃሚ ነች ወይስ ጎጂ? አትርፋልሃለች ወይስ አጉድላብሃለች? ትንሽ አለመሆኗንስ ብታውቅ አቀባበልህ እንዴት ይሆን ነበር? የሸሻሃቸው ስሜቶች የት እንደሚያደርሱ አስበህ ታውቃለህን? የገፋሃቸው ፍላጎቶች ለምን ዳርገውህስ እንደሆነ የምታውቀው ነገር ይኖር ይሆን? ስሜቶቻችንን ከመኖር በላይ ከማጣጣም ይልቅ በውስጣቸው ነፍስ ከመዝራት በላይ መሸሽና መግፋት አይነተኛ ምርጫችን ሆኗል። ስሜቶች ሁለት አይነት ሲሆኑ አንደኞቹ አሉታዊ፣ ሌላኞቹ ደግሞ አዎንታዊ ናቸው። አሉታዊዎቹ ላይ መንገስ ሲኖርብን፣ አዎንታዊዎቹን ግን ቢነክሱብንና እንዳመጣጣቸው ብንቀበላቸው ውጤታቸው ያማረ ይሆናል። ሕይወት በግፊት ውስጥ የለችም። መኖር በመጠየፍ ስሜትም በጥላቻ ውስጥ አይኖርም። በሕይወት እንዳለ ለማወቅ ስሜቶች እንደሚፈራረቁብህ ማስተዋል ይኖርብሃል። በሐዘን ውስጥ ማለፍ፣ በደስታ ጮቤ መርገጥ፣ ግራ መጋባት፣ መሃል ቤት መቆም ሁሉም የመኖር ማረጋገጫ ናቸው። አዎ ጭቅናዬ፣ ያለፈውን የተዘጋውን ለትርክት የቀረውን አሊያም ገና መጪ የተባለውን ያልተጨበጠውን በመዳፊ ያልገባውን ነገ ከመኖር በላይ የሚበልጠውን አሁን ኖር። አሁን ውስጥ ተገኝ። አሁን መኖርህን አረጋግጥ። በራስህ መመዘኛ ያሰብካት ክስተት፣ በራስህ እይታ የተጠየፍካት፣ በራስህ ፍቃድ የነጠልካት ትንሽዬ ክስተት የራሷ ሕይወት፣ የራሷ ስሜት አላት። መኖርና መጣጣምም ይገባታል። ራስን ማግኘት፣ ራስን መፍጠር አሁንን እየኖሩ አሁንን እያጣጣሙ ነው። በጊዜ ግፊት ለውጥ ይከሰታል፣ ጫናዎች ይበዛሉ። ለቅጽበታት ሲያልፉ የነበሩ ሁነታት ዳግም የመገኘት እድላቸው ይቀንሳል። በሂደትም ይጠፋል፣ በነበረም ይቀራል። ትንሽም ብትሆን የዛሬዋ ስራ ከሚመጣው ትበልጣለች። ባትበቃም ትንሿ ገቢ ከምትመኘው የተሻለች ነች። በመኖር ሂሳብ ከዛሬ በላይ ዋጋ ያለው የህይወት ምዕራፍ የለም። አዎ ዛሬን ረስተህ ለነገ መጨነቅ አቁም። ያለህን ዘንግተህ ወደፊት ስለሚኖር ከመብሰልሰል ፋታ ውሰድ።
ነገም ሆነ ወደፊት እኛን አድክመው ከዛሬና ከአሁን በኋላ የሚመጡ በጊዜያቸው ዛሬና አሁን የሚሆኑ ናቸው። ዛሬን ማጣጣም ካልቻልክ ቀጣይ ዛሬዎችን አጣጥማለሁ፣ ነገን እኖራለሁ ብለህ እንዳታስብ። ነገን ስትናፍቅ ሁሌም ዛሬ ውስጥ ራስን እንደምታገኝ አስታውስ። መጪውን ጊዜ ለማስተካከል ዛሬ የመኖርን ጥቃቅን ክስተታትን የማጣጣምን ጉዳይ መዘንጋት አይጠበቅብህም። ባለህ ነገር ሕይወትን ነፍስ ዝራባት። ባለህበት ሁኔታ መኖርን መተንፈስን ቀጥል። ለነገ የምታስበው ደስታም ይሁን ሐዘን፣ ሳቅም ይሁን ለቅሶ አይኖር። ሁሉም ይምጡ፣ አጣጥማቸው፣ መኖርህንም ማስታውሰው ይለፉ። ለመኖር ቀን መቁጠር አቁምና በየቀኑ የሚቆጠረውን ቀንህን በፍቅር መኖር ጀምር። በቀጠሮ ሳይሆን በየቅጽበቱ መጪ ስሜቶችን አጣጥም። ዛሬ ያ ቀን ነው። ዛሬ ያ ሕይወት ቀያሪ ተግባራትን የምትፈጽምበት ቀን ነው። ዛሬ ያ ወደፊት እንደምትጓዝ እርግጠኛ የምትሆንበት ቀን ነው። ዛሬ በውሳኔዎች የምትኮራበት፣ እርምጃዎችን የምታደንቅበት፣ ራስን የምታበረታታበት፣ ራስን በተለየ መንገድ የምትመለከትበት፣ ተስፋን በብዙ እጥፍ የምትጨምርበት፣ የአምላክን ድንቅ ተግባር የምትመለከትበት ቀን ነው። ለብዙ ጊዜ ይህን ቀን ጠብቀኸው ይሆናል። ከዛሬ በኋላ ግን ልትጠብቀው አትችልም። ምክንያቱም አሁን ተከስቶ አይተኸዋልና ነው። ሐሳብህን የምትኖርበት፣ ተግባርን የምትፈጽምበት፣ ገና ከጅምሩ በድል የምትነሳበት ቀን ነው። የቀጠሮ ብዛት ብዙ አያስኬድህም። እቅዶችን ማሸጋገሩ፣ ውጥኖችን መቀያየሩ ትርጉም አይሰጥህም። ወደፊት መጓዝ ካለብህ ትናንት ወይም ነገ ሳይሆን ዛሬ ትጀምራለህ። አዎ ጀግናዬ፣ ዛሬ ያ ቀን ነው። ከብዙ በጥቂቱ ለለውጥ የምትፋጠነው፣ የልብ መሻትን ምኞትን ለማሳካት የምትነሳው፣ ከተለመደው ተግባር ዞር በማለት ትኩረትን ወደምትፈልገው ተግባር የምታዞርበት፣ በሚያስደስትህ ምርጫ ፋታ የምትወስድበት፣ ጣዕሙን የምትለይበት፣ ቃናውን የምታጣጥምበት ዛሬ ያ ቀን ነው። ውድድሩ ይበቃሃል። የሌላውን እግር መከተሉ ይበቃሃል። ከማታውቀው ሰው ጋር አንገት ለአንገት መተናነቁ አይጠቅምህም። ዛሬ የራስህን እቅድ እንደ እግዚአብሔር ፍቃድ የምታስኬድበት ቀን ነው። ዙሪያህን ትቃኛለህ፣ ነገር ግን ራስ ላይ ብቻ ታተኩራለህ። ለአካባቢ ትርጉም ለመስጠት ትሞክራለህ። በዛው ልክ ለራስህ ጊዜ ትሰጣለህ። ራስህን ታዳምጣለህ፣ ውስጥህንም ታንጻለህ። አዎ ተፎካካሪ ስለበዛ የሚቆም ተግባር የለም። ጫና ውስጥ ስለገባህ ተስፋ የምትቆርጥበት ምክንያት አይኖርም። የተባልከውን ሳይሆን የሆንከውን እንደሆንክ ዛሬ ማሳየት ትጀምራለህ። ካሉ ብዙ ነገሮች የትኛውን እንደምታስቀድም፣ ለየትኛው ይበልጥ ትርጉም እንደምትሰጥ ግልጽ ታደርጋለህ። ለረጅም ጊዜ ስታስብ ከነበረ፣ በተደጋጋሚ እቅድ እያወጣህ ከነበረ፣ ዛሬ ሐሳብህን ወደ መሬት አውርደው፣ እቅድህን ፈጽም። ያንተ ስለሆነው ውሳኔ አንድ ተጨባጭ ነገር አሳይ። የሚታዩ ነገሮች ብዙ ያደክማሉ። በጥረት ልክ እንዳትታይ ያደርጉሃል። እንዳሰብከው ለውጤት እንዳትበቃ ያግዱሃል። ችሎታው እንዳለ፣ ብቃቱ እንደተሰጠ ካመንክ ግን ከውጤቱ በላይ ያንተ ውስጣዊ ስሜት እንዲመራህ ማድረግ ትችላለህ። ዛሬ ይህን አድርጋ አሳልፍ። ለእውነተኛው ፍላጎትህ ታመን። ውስጣዊ ስሜትህን አክብር። የዘወትር ምኞትህን እውን ለማድረግ ትልቁን እርምጃ ውሰድ። አታካብድ፣ ነገር ግን ራስህን አክብር፣ ራስህን አስከብር። ነገሮችን ቀለል ለማድረግ ልመድ። በአዎንታዊነት ተሞላ። መልካሙንና ጠቃሚውን ገጽ ተመልከት። በሚያስርህና ወደኋላ በሚጎትት አመለካከት አትወጠር። ቀድሞ ከደረሰብህ ጉዳይ የተለየ ለተሻለ የአሁኑን ህመምህን
ታውቀዋል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ የሚጠብቁ እንቆቅልሾች ግራ አትጋቡ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ። አታካብድ። በአግባብ በስርዓት ተመራ። የነገሮችን ቅለት አስተውል። የተወሳሰበና ከባድ ነገር በሌለበት ቦታ ጉዳዩን አታወሳስበው፣ አታክብደው። ለሚገጥሙ ማንኛውም ነገሮች ዋነኛው መመዘኛ አንተ ጋር ነው። እርሱም እይታ፣ አመለካከትህና የመረዳት አቅምህ ነው። ሕይወት በየቀኑ በክስተት የተሞላች ነች። አዲስ ነገሮች አይጠፏትም። ለክስተቶቹ ዝግጁ ካልሆንክና በተገቢው መልኩ ቦታ ካልሰጠህ የጉዳዩ ክብደት ይጨምራል፣ የበዛ ዋጋ እያስከፈለህም ይቀጥላል። አንዳንዴ ትኩረት መስጠትና በመጠኑም ቢሆን ልናካብደው የሚገባ ጉዳይ ሊኖር ይችላል። ስላካበድነውና ስለተጨነቅንበት የማይፈታም ጉዳይ ይገጥመናል። በሰውነት ክብር ድርድር የለም። ማንም ያሰመርከውን ቀይ መስመር አልፎ እንዲመጣ አትፈቅድም። ራስን ትጠብቃለህ፣ ገደቡን እንዳያልፍ ታደርጋለህ። ይህም ማካበድ ሳይሆን ራስን ማወቅ፣ ራስን ማክበርና ራስን ማስከበር ይባላል። ጨቅናዬ፣ አታካብድ፣ ነገር ግን ራስህን ጠብቅ። አታካብድ፣ ነገር ግን ራስህን አክብር፣ ራስህን አስከብር። አታካብድ፣ ነገር ግን ስርዓትን አክብር። የችግርህን ክብደት በእይታ አስተካክል፣ መጥነው። የጉዳዩ ግዝፈት የነገሩ ክብደት ውስብስብነቱ እንደሚጨምር አስታውስ። በቀላሉ በግልጽ ተነጋግረ መፍታት በምትችለው ጉዳይ ያለ ልክ ተጣብቀ ያብሰለሰልክ ራስህን አትጉዳ። አንዳንዴም ቢሆን ቀለል በል፣ ፈታ በል፣ ጉዳዩንም አቅልለው። አካብደ አግዝፈ ካልተፈታ ቀለል አድርገ ሞክረው። ትኩረትና አቅምህን በእይታ ባከበድከው፣ በእውነታው ግን በቀለለ ጉዳይ አታባክ ነው። ውድ ስሜት አለ፣ በስስት ጠብቀው። ውድ ማንነት አለ፣ የሚገባውን ስፍራ ስጠው። ሊያስጨንቀ የማይገባ ጉዳይ ለቀናት ሲያስጨንቀ፣ ሊያሳምምህ የማይገባ ነገር ለዓመታት ሲያሰቃየ ሲኖር መተው፣ መርሳት፣ ይቅር ማለት እየቻልክ ለዓመታት በትዝታው ስትሰቃይ የኖርከው ምናልባትም ጉዳዩን ከሚገባው በላይ ትኩረት ስለሰጠኸውና ስላካበድከው ይሆናል። ምናልባትም የምታተርፍበት መስሎ ስራዬ ብለህ ስላሳደድከው ይሆናል። አሁንም በድጋሜ አታካብድ። ነገሮችን ቀለል ለማድረግ ልመድ። በአዎንታዊነት ተሞላ። መልካሙንና ጠቃሚውን ገጽ ተመልከት። በሚያስርህና ወደ ኋላ በሚጎትተ አመለካከት አትወጠር። ትኩረትን በሙሉ ወደ ጠቃሚውና ወደ አሻጋሪ ምልከታ ዞር። ከፊት ቅደም፣ ኋለኞቹንም አስቀድም። መልካሙን አሻጋሪውንና አዎንታዊውን መንገድህን አሳያቸው። ከፍ ብለህ በከፍታው ላይ ምራቸው። የመጀመሪያ አይደለም። ስትወድቅ የመጀመሪያ አይደለም። ስትታመም የመጀመሪያ አይደለም። ስትሰቃይ፣ ግራ ሲገባ፣ መሄጃ ሲጠፋ የመጀመሪያ አይደለም። ቀድሞ ከደረሰብህ ጉዳይ የተለየ ጉዳይ አልደረሰብህም። የአሁኑን ህመምህን ታውቀዋለህ። ድብርት፣ ሐዘን፣ ትካዜ ለአንተ አዲስ አይደለም። እናም አታካብድ። ሁሉ እንደ በፊቱ የሚሄድ ነው። የባለፈው ችግር እንዳለፈው የዛሬውም ያልፋል። በማግኘት የተተካው የቀድሞ ማጣትህን እንደተቀየረ የዛሬ ማጣትህን በማግኘት ይተካል። ከጊዜያት በፊት የሆነብህ ሁሉ ድጋሜ ሊሆንብህ ይችላል። ከዓመት በፊት ሲያስጨንቅ የነበረ ጉዳይ ዛሬ እንደ አዲስ ሊያገረሽ ይችላል። ትናንት ዋጋ ያስከፈለ፣ በሰዎች ፊት አንገት ያስደፋ ስህተት ዛሬም ሊመጣ ይችላል። ነገር ግን ይሄዳል። አንተ ብቻ ሳትሆን ሁሉም ሰው የሚያልፍበት ነገ እንዳለፈ ታሪክ የሚያወራው የችግር መንገድ አለ። ጀግናዬ፣ የመጀመሪያ አይደለም። ህመምን ታውቀዋለህ፣ ስቃይን አልፈኸዋል።
በማጣት ኖረሃል። ተገፍተህ ተጠልተህ አይተኸዋል። መከዳት አዲስ አይደለም። ተጨንቃ አሳልፈሃል። ራስን በመጉዳት ውስጥ አልፈሃል። ራስን አተኖረሃል። ነገር ግን በዛው ሁኔታ ውስጥ እስከ መጨረሻው አልኖርክም። ተሻግረ የመጣቸውን መሰናክሎች አስታውስ። የተወጣውን አጣብቂኝ ወደ ኋላ ቃኝ። እንደማታልፎ የተነገረ ውጣ ውረድ እንደ ቀድ አልፏል። የዛሬውም ከእርሱ የተለየ አይደለም። የጉዳዩ ክብደት በታሪክ ውስጥ በማለፍ ሳይሆን ዛሬ በሰጠው ግምትና ትኩረት የሚለካ ነው። ምንም ላትወጣው የሚመጣ አዲስ ነገር የለም። አንዳች ከአቅም በላይ የሆነ ፈተና አይገጥምህም። ሁሉን የሚያውቅ አምላክ አቅምህንም በሚገባ ያውቀዋል። እንዴት ልትወጣው እንደምትችልም ያውቃል። በምድር እስካለ የማይፋታ አብሮህ የሚኖር የህይወት ማረጋገጫ ውጣ ውረድ አለ። ስቃይ የመኖር ማሳያ ነው። ችግር የህይወት ልኬት ነው። ፈተና የመቆየት መመዘኛ ነው። እርሱም ሁሌ የሚኖር ነውና በየጊዜው አዲስ ሊሆንብህ አይገባም። ዛሬ መልካቸውን ቀይረው ከሌላ አቅጣጫ የመጡ ፈተናዎች በመጡበት ይመለሳሉ። በተለየ ሁኔታ ያስጨነቁ ጉዳዮች ይፈታሉ። መሰናክሎች ይወገዳሉ። ነገር ግን ስላለቃቀስክ፣ ስለተበሳጨህና ስላማረርክ ሳይሆን የመኖርህ ማረጋገጫ እንደሆኑ አምነህ ስለተቀበልክ ብቻ። ከባድ ሁኔታ ውስጥ ብትገኝም ያንተ ክብደት ከጉዳዩ ይበልጣል። የማያፈናፍን አጣብቂኝ ቢገጥምህም አቅምህ ግን ከዛ የበለጠውን መሻገር ይችላል። በምታውቃቸው የህይወት አጋጣሚዎች አትደናገጥ። በሚጠብቁ እንቆቅልሾች ግራ አትጋባ። በሚያልፍ ጊዜያዊ ስቃይ፣ ጊዜያዊ መከራ ክብርህን አታሳንስ። የመጣው ከባድ ዝናብ እስኪያልፍ ተጠለል፣ ታገዝ። ብርሃናማው ጊዜ እስኪመጣም ጽናት ይኑርህ። አምላክህን ጠብቀው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ